የለም እግሬ ወይኔ ና በትክክል እንደዚህ ወይኔ አባ ቆይ ነው እግሬን እየለካሽ ነው በእናትሽ አንቺ ቀስ አታረጊም እንዴ ምን አስበሽ ነው ይቅርታ አድርግልኝ በቃ እንደዚህ ሆኖ እያለ በቃ ወይ ማሰጠቢያ ጻም ልጅ አምጣና እዚህ ተጠቀምኩ ወይኔ እግዚአብሔር ፖፖ እንታሽ አሁን ቀስ አድርገሽ አውልቂ እነሽን ትንሽ ቆይ ልቁም አዎ እግሬን ቀስ አድርገሽ አንቺ አውሰጂኝ ቀስ አድርገሽ ማሰጠቢያውን እሺ በእግር ግፋ ምን እግር አለኝና ነው እኔ በእግሬ የምገፋው? እሺ ቆይ እግር አለኝ እኔ። እሺ እንዴ አው ቀስ አድርገሽ እንደዚህ አው እንዴ አው ቀስ እንደዚህ አው አባ ምን ሆነ ነው? በደንብ አርጊ ማለት እንደዚህ አርጊ እንደዚህ አው እንደዚህ በደንብ አርጊ አው በደንብ አርጊ እንደዚህ ወይኔ አባቴ ይሄ እኮ መቃጠል እንደዚህ አይወድም እኮ ወደዚህ ይላጣል እንደዛ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ነገር ከች ያለው ባልተለመደ ነገር እንግዲህ ያው ከኔ ብዙ እንደዚህ አይነት ነገር እንደማጠብቁኝ አውቃለሁ። ዛሬ ግን ያው ትንሽ ናፍቆትም ነው መሰለ እንደዚህ ያደረገኝ ያለው አላቅም። ግን ዛሬ ከይቅርታ ጋር በፕራንክ ቪዲዮ ነው መጣሁት። መሲን ፕራንክ ላረጋት ነው እንግዲህ እስቲ እኔ ዘምዲ ማለት ምንጣለው ምናምን አይደለም። ፕራንኩ ከጅምሩ ያው አንጣላም ለመጣላት ምናምን አይደለም። ግን ጀስት በቃ ለምን ፕራንክ አላረጋትም? በምን አይነት መንገድ ነው ፕራንክ ማረጋት? ጀስት አሁን ምሳ ሰዓት ነው። ምሳ እየሰራው እንደዚህ እሳት ውሃ የሞቀ ውሃ የፈላ ውሃ በኔ ላይ ተደፍቶ ነው እና እግሬን እንደዚህ አቃጥሎኝ ነው እና እባክሽ ነይ በቃ ያው እኔ ቤት መምጣት አትችልም ታውቃላችሁ። ያው ቤተሰቦቿ ከልክሏት ወደ ቤቴ መታም አታውቅም። ስለዚህ እንግዲህ ወደ ቤቴ እሷም እንድትመጣ ስለፈለኩ ይሄም አጋጣሚ ይሆናል፣ ሁለት ደግሞ ፕራንክም ይሆናል። ብቻ ያው ያልተለመደ ነገር ዛሬ ለመስራት አሰብኩት እና መጀመሪያ እንግዲህ መሲ ይቅርታ አድርግልኝ አንቺን ለማስደንገጥ ሳይሆን ጀስት አንቺ ወደዚህ ቤት እንድትመጪ ስለምፈልግ ብቻ ነው። ይህንን ቪዲዮ ተመልሰሽ ስታይ በእኔ ላይ እንዳትናደጂ መጀመሪያው አስቀድሜ ይቅርታ ልጠይቅሽ ወዳለሁ። እናቴ ደግሞ እንደምወድሽ ታውቂያለሽ፣ ሁሌም ወድሻለሁ እና ምን ላርግ በቃ እኔ ቤት መምጣት አልቻልሽም። ስለዚህ ወይ አሞኛል ማለት አለብኝ ወይ ደግሞ የሆነ ነገር በቃ መከራ ደርሶኛል ማለት አለብኝ። ምክንያቱም ራክሻ እኔ ሁሌ እዛ እናንተ ጋር እየሄድኩ አንቺን ሁሌ ከማገኘሽ አንቺም እኔ ቤት መምጣት አለብሽ። ስለዚህ እኔ ደግሞ አስበሻል፣ ቁርስ ራሱ ዝም ብዬ የማይጣፍጠውን ሽሮ ሰርቼ በላው። አሁን ምሳ ራሱ ስሰራ በቃ ድብር አለኝ። በቃ ለምን አትመጭም ብዬ ነው። እሺ እና አሁን እደውልላታለሁ፣ ደውዬ ነይ በቃ ተቃጥያለሁ። ይኸው እንትንም ገዝቻለሁ አምጥቻለሁ። ይሄ እንትን ቴፕ ነው የሚባለው። አዎ ይሄ ፕላስተር እንግዲህ የሐኪም ቤት ፕላስተር ነው። እዚህ ጋር እግሬ ላይ ምናምን አስይዘዋለሁ እንጂ ለጥፋለሁ። ከዛ በቃ በቃ ሽባ ሆኛለሁ። በቃ እሳት በልቶኛል። ምን ላርግ እናቴ? በቃ እዚህ ቤት ከኔ ጋር ኑሪ። እኔ ተነስቼ ምግብ መስራት አልችልም፣ ውሃውላ መጠጣት አልችልም። እዚህ ከኔ ጋር ኑሪ በቃ ወይኔ እግሬ ብዬ በቃ ሽንት ቤት መወስደኝ የለ ደግሞ መኝታ መወስደኝ የለ። በቃ እዚህ ሶፋው ላይ ቁጭ ብዬ ሶፋው ላይ በልቼ ሶፋው ላይ ሸንቼ እዚሁ ልኖር ነው አለሁት ብዬ ላስቸግራት ነው። እንግዲህ እሷ ምን እንደምትልም እንሰማለን። እኔ አሁን ልደውልላት ነው፣ ጠብቁ እንግዲህ ምን እንደምትል እንሰማለን። ባይዘይ ያው እንደምትደነግጥ አውቃለሁ። ምክንያቱም ያው ብደነግጥም ምንም ማድረግ ስለማልችል ይኸው ትንሽ እናንተም እንትን እንዳትሉ በእኔ ላይ ቅር እንዳትሰኙ። ምንም አንጣላም። እሷ ብትጣላ ራሱ እኔ ይቅርታ ነው የምጠይቃት። ምክንያቱም ያው ፕራንክ በእኛ መካከል እንደማይሆን ተነጋግረናል። ከእሷ ጋር ፕራንክ አንሰራም፣ አንዳችን ፕራንክ አናደርግም ተባብለናል። ግን ይሄ ፕራንክ ምንድን ነው? እሷ እኔ ቤት እንድትመጣ ስለምፈልግ ነው። በቃ እወቁ እናንተም ብትሆን በቃ ምክንያቱም እየመጣች አይደለችም፣ በእውነቴን ነው የምላችሁ። እሷም ደግሞ ለምን አትመጣም ብዬ እኔም ጓ አይደለም። ምክንያቱም ያው ቤተሰቦቿ ትንሽ ያው ሁሌ አንቺ ወንድ ቤት ከምትሄጂ እሱ ሰፈር እየመጣ አንቺም ካፌ የትም ሊያገኝሽ ይችላል
ግን እሱ ቤት መሄዱን ቀንሺ ብለዋል። ስለዚህ እንግዲህ ደውዬ ነይ እላታለሁ። ከመጣችም ካልመጣችም እናያለን። እስከ መጨረሻ ተከታተሉ። የዛሬ ፕራንክ ቪዲዮ ያበደ እንደሚሆን ተስፋ አደርጋለሁ። እንግዲህ ደውላት ነው የምር ይኸው። ስለዚህ ማይ ላቭ መስዬ ምን ላድርግ እኔም ጨንቆኝ እንግዲህ ጨንቆኝ እየጠራ ነው። ሄሎ ምንድን ነው እናቴ? ወይ እኔ ጉዶንኩ እኮ ጉዶንኩ። ምንድን ነው ጉዶንኩ? በእናትሽ ጉዶንኩ። ምንድን ነው? ምን ሆነ ነው? እሳት አቃጥሎኝ በእናትሽ። ቤት ማንም የለም እንዴ? ምንድን ነው? ምን እየሰራህ ነው የተቃጠልከው? ውይ የት ነሽ? የት ነው የተቃጠልከው? ምሳ እየሰራው ቤት ሆነ ነው? አሁን ምሳ እየሰራው ቤት። በኢየሱስ እኔ አትለኝም? በእናትህ እሺ መጣሁኝ። ምን ያደርጋል? አንቺ ብትመጪም ምንም እኮ አይጠቅመኝም። እግሬ ሽባ ሆነ። እግሬን ነው ጭራሽ ያቃጠለ። ምንድን ነው? ዘይት ነው የዘረባብህ እንዴ? ውሃ ተፈናጥሮ በቃ እንደዚህ እንትን ስል በቃ ሙሉ በሙሉ ተደፋብኝ። እሺ አሁን ተላጠብህ? ኧረ ወይኔ ንገረኝ በእግዚአብሔር ምንድን ነው የሆንከው? መንቀሳቀስ ሁላ አልችልም እያልኩሽ ለምንድን ነው ምን ታስጨውኝ? እኔ አባት መጣሁኝ። ቶሎ ነይ በእናትሽ፣ እኔ ምሳም አልበላሁም። መጣሁኝ እኔ መጣሁ። አሁን መጣሁ። ይኸው በቃ ልብስም አልቀይርም፣ በለበስኩት እመጣለሁ። እሺ ቶሎ ነይ፣ በሞተር ነይ። እሺ ስራ ተሰራ። እንግዲህ ቤተሰብ ምን ማድረግ ይቻላል? እሺ ምን ላድርግሽ? እኔም ጨንቆኝ የኔ እናት በጣም ይቅርታ ጨንቆኛል። ቤተሰብ በእውነት ጩ ና እንዴ! እሱም አለ እንግዲህ ያው ጩ እና ይሄንን ማለት ነው እንታሽጋለን እዚህ ጋር ለኔ ጋይስ፣ የቱ ጋር ልታሸግ? መሲ እየመጣች ስለሆነች እዚህ ጋር እና እዚህ ጋር አሽግ። እዚህ ጋር መታሸግ አለብኝ። እሷ ከመጣች ያው በደንብ እንድትደነግጥ ሂድና እንትን አምጣ፣ ብላ አምጣ። ይሄንን ልቁረጥ። እንግዲህ ጋይስ እንደዚህ አሽጋለሁ። በደንብ ማሸግ አለብኝ። እሳት እዚህ ጋር በቃ ተፈናጥሮ ሙሉ በቃ እግሬን ዜሮ አድርጎኛል። ምንም በቃ እኔ መሆኑ ነገር የለም ብዬ ውይ ያልኩ እጠብቃታለሁ። ይቅርታ አድርጉልኝ፣ በድጋሚ ይቅርታ አድርጉልኝ። ቁረጥ። የሳይ እንግዲህ ተጀምሯል ፕራንክ እስከ መጨረሻ እዩ። መሲ ትመጣለች። አይታወቅም ጋይስ፣ አይታይም። ቁረጥ። ጎበዝ። በቃ እሷ ስትመጣ ምን ትላለህ መሰለህ? መሲ ስትመጣ ምግብ እያበሰለ ነበረ። ውሃ ሙሉ ጊዜ ጋር ተደፍቶበት በቃ እንደዚህ በቃ ሽባ ሆኗል ትላለህ። ይህንን ደብቅ ሂድ። እንግዲህ ቤተሰብ እንደዚህ መሆን እንግዲህ መቼስ አያቅተኝም መቼስ። በቃ እሷ ስትመጣ እንደዚህ እየው ተሸከሚኝ፣ ሽንት ቤት ውሰጂኝ፣ አልጋ ላይ አስወጪኝ፣ እንደዚህ አድርጊኝ፣ እግሬን እንደዚህ ሰቅዬ ወይኔ እግሬ፣ ወይኔ እግሬ፣ ዝቅ አድርጊኝ፣ ከፍ አድርጊኝ በጌታ ወይኔ እያልኩ እንግዲህ ፈጣሪ ይቅር በለኝ። ምንም ማድረግ አልችልም። ፈጣሪ ይቅር በለኝ ጋይስ። እንግዲህ ይህንን ፕራንክ ለምን አሰብክ ባልቼ እኮ መጥፎ ነው። አንተንና እሷን ብዙ ጊዜ የሚያጣለው ሰዎችን ከሰዎች የሚያለያየው ፕራንክ ለምን ትሰራለህ ልትሉኝ ትችላላችሁ። አዎ አውቃለሁ። ግን ምንድን ነው መሰላችሁ ናፍቀኛለች።
ሁሌ እኔ ሰፈሯ እየሄድኩ ሰለችኝ። ስለዚህ እሷም አንዳንዴ እኔ ጋር መምጣት አለባት፣ በቃ መምጣት አለባት። እንዴ በቃ መምጣት አለባት እኔ ጋር። ትናፍቀኛለች። መታ እኮ ድሮ እኮ ምሳ ሰርታ ቁርስ ሰርታ ልብሶችን አጥባ ምናምን ከዛ በቃ እኔም ከስራ እስከመለስ ድረስ ሙሉ ቤቶቼ በቃ እንዲጸዳ ፍክት አድርጋ እኮ ነው የምትሄደው። አሁን በቃ አንደኛውን እጄ ውስጥ ገብቷል ብላ ነው መሰለኝ ሳስበው፣ እንደዛ ነው የምሰማኝ። እና እኔም በቃ ግዴታ ቤተሰቦች ለሁለት ቀን ነው ይሄንን ፕራንክ ባይዘ ይሄንን አላነሳም። ካነሳው ትሄዳለች አይደለ? ፕራንክ ነው ብላ። ስለዚህ አላነሳም። ለሁለት ቀን ወይ ለሶስት ቀን አውቄ እንዲህ እያነከስኩ በቃ እንደዚህ እያነከስኩ፣ ምክንያቱም አትሂጂ እንድትሄድ ስለማልፈልግ ነው። ከኔ ጋር እንድትቆይ ስለምፈልግ እንደዚህ እያነከስኩ ከኔ ጋር ቆይ የትም እንዳትሄጂ ብዬ እዚህ ከኔ ጋር አቆያታለሁ። እንግዲህ ይሄ ነው የዛሬ ሀሳብ። ሙሉ በሙሉ ይሄንን ይመስላል። እንግዲህ ምን እንደምትሉ ኮሜንት ላይ ይሄ ቪዲዮ ከተመቻችሁ ሁላችሁ ኮሜንት ላይ ይመች በሉኝ። ላይክ ደግሞ ማድረጋችሁ እንዳትረሱ። ሳብስክራይብ ያላደረጋችሁ ይህን ዩቲዩብ ቻናሌን ደግሞ ሳብስክራይብ አድርጋችሁ በቅርቡ 20,000 አስገቡ። መሲን ደግሞ 10,000 አስገቧት ቶሎ። እንግዲህ 10,000 እሷ ስትገባ እኔ ቀለቤት አደርግላታለሁ ያልኩትን አልረሳውም። ቀለቤት ላስርላት ነው። እኔም ደግሞ 20,000 ከገባው እሷን የሆነ ቦታ ወስጃት አዝናናታለሁ። እሱም ደግሞ ቃሌ ነው። እንግዲህ ቤተሰቦቻችን ቆይታለች። በስመ አብ ስንት ደቂቃ ነው እንዴ? አልቆየችም። ቱ ማች እንዴ! በስመ አብ ድጋሚ ደውላት። የምሬ ነው እንዴ! ለምን ቆየች ጋይስ? ሄሎ ሄሎ እየመጣሁኝ እኮ ነው። እንዴ ቆየሽ እኮማ። እየመጣሁኝ ነው። ኧረ እየመጣሁ እየደረስኩኝ። በሞተር አትመጭም እንዴ? ምንድን ነው እኮ በሞተር እየመጣሁኝ ነው። ተረጋጋ አንተ። ምን ሆነ ነው እንዴ? እኔ እኮ በቃ ዜሮ ሆኜ ቁጭ ብያለሁ እኮ ቤት። እንዴ እሺ መጣሁኝ፣ ደርሻለሁኝ። በቃ ነይ በእናትሽ እባክሽ ነይ። እንዴ የምር ደርሻለሁ። በቃ እሺ በቃ ንትርክ ወጥቷል ጋይስ። ምን ላይ ከባቴ ወይ። ስለዚህ ያው እንደዛ ለማለት ሞክራለሁ። ምንም ማድረግ አይቻልም። ከመጣች አራ እግዚአብሔር ወንከስ ጩኒ ና ቶሎ ና ጋይስ። ወስውሶኛል። የእሷን ፊሊንግ ለማየት ይታወቃል። ይሄ በቃ ይታወቃል ብዬ አስባለሁ። በቃ እንደዚህ ይሄንን ጠምጥሜ በቃ እንደዚህ በቃ በደንብ እንዲታይ ከዛ በቃ ወይኔ እግሬ እያልኩ በቃ እንደዚህ ነው ማሳያት። ና መሲ ስትመጣ በር ትከፍትላታለህ። ምንም በቃ እኔ እንጃ እሳት በርቶታል። እየተንኳኳ ነው በር። እንደዚህ ትላለህ ጸጥ ብለህ በቃ አዝነህ በቃ እንደዚህ ባርች መጣው ባርች እንደዚህ ምናምን ትላለህ እና ቀስ ገዝ በሞተር ነው የመጣችው። ወይኔ መስል በኢየሱስ እናቴ እኔ ከሰርኩ እኮ ከሰርኩ በደንብ ተቃጠለ እኮ ከሰርኩ ሰራት እየሰራው ወይኔ ከሰርኩ ነው ቁጭ እዛ ጋር እሺ ተከኝ ግሬ እሺ ወይኔማ እያቃጠለክ ነው። እሺ ሐኪም ቤት ሄዳል። በእናትህ እኔ አባት ከሰርኩ ማለት እኔ ተረጋጋ። እሺ እኔ በእግዚአብሔር ወይኔ እግዚአብሔር ምን ይሻላል? እኔ አንቺን ነይ ስልሽ አልመጣም እያልሽ አንቺ አልመጣም። ምግብ ስል ብትለኝ እኔ እጠላለሁ እንዴ? በእናትህ ምን ሆነ ነው? በኢየሱስ እሺ ተልጧል ሙሉ አሁን
የለም እያልኩሽ እንዴ እግዚአብሔር ሙሉ ተነሳ። እዚህ ጋር በቃ ሙሉ እንትን የተቀቀለ እንትን ነው የተደፋብኝ። በቃ ሙሉ ውሃ ተደፍቶብኝ እንደዚህ እየተቸገርኩ አንቺ ደግሞ እንደዚህ ታወሪያለሽ። ወይኔ እግዚአብሔር እንደዚህ አድርገው ሽንት ቤት ራሱ አደርኩም እግዚአብሔር። እሺ እኔ ልውሰድ ወይ አው ሰጂኝ በእናትሽ ናሽ እግሬ የለም እግሬ ወይኔ ና በትክክል እንደዚህ ነው። ወይኔ አባ ቆይኔ እግሬን እየለካሽ ነው። በእናትሽ አንቺ ቀስ አታረግም እንዴ? ምን አስበሽ ነው? ይቅርታ አድርግልኝ። በቃ እንደዚህ ሆኖ እያለ በቃ ወይ ማሰጠቢያ ጻም ልጅ አምጣና እዚህ ተጠቀምኩ። ወይኔ እግዚአብሔር ፖፖ እንታሽ ፖፖ እንታሽ ይሆናል። እዚህ ሸናል ነው ፖፖ እንታ እሺ ጻም ጩኒ ማሰጠቢያ ይዘና ወይኔ በኢየሱስ ወይኔ እሺ ይረግጣል መሬቱ አይረግጥም። ምንድነው አታችኝሽ? እግዚአብሔር ምን ሸፋርጊ እንዴት ትሽናለህ? እንደዚህ ይዘሽ ጠብቂ። እዛች ጋር ይዘሽ ጠብቂ። እንደዚህ ፖፖ እዚህ አስቀምጥ መሬት ላይ ሽንት ሸናለሁ። እሺ ምግብ በልተሃል? ምግብ በላለሁ። ይሄ ህፃን እንደሆነ አይሰራም መቼስ ታውቂያለሽ። አሁን እዚህ ጋር ይኸው እንደዚህ ሽንት ሸናለሁ። እሺ ሱሪ ነው አውልቅልኝ ቀስ አድርገሽ ፖፖሽ ወደዚህ አስጠጊሽ። አስጠጊ ፖፖ በጌታ በኢየሱስ ቆይ እሺ እንዴት ወይኔ አምላኬ ምን አይነት ስቃይ ነው እግዚአብሔር ምን ሆነ ነው? አንቺ እኮ ነሽ ሁሉ ምክንያት አንቺ ነሽ። እኔ ምን ሆንኩኝ? እኔ ምን አደረኩ? አባቴ ምን ሆነ ነው? መተሽ ታውቂያለሽ? እኔ ቤት አላውቅም። ታደስ አውልቂ ቀስ አድርገሽ አውልቂ። እኔ ሽንት ልጅ ነው። ቆይ ልቁም አዎ እግሬን ቀስ አድርገሽ አንሺ ወይኔ አንቺ ነሽ እኮ ይሄ ሁሉ በአንቺ ምክንያት ነው። እሺ ይቅርታ አድርግ። አንደኛውን ሽንት ቤት ወሰጂኝ። እሺ ቆይ እሺ እኔ ወደፊት ልለፋ። እሺ ቀስ በል ወሰጂኝ ቀስ አድርገሽ ማሰጠቢያውን እሺ በእግር ግፋ። ምን እግር አለኝና ነው እኔ በእግሬ የምገፋው? እሺ ቆይ እግር አለኝ እኔ? እሺ እንዴ እግር አለኝ ስታስቢ? እሺ አልኩህ። እሺ ያቤራ አቃለኝን ምሳ ቁርስ እኔ እሰራለሁ። በቃ ከዚህ በኋላ አትጨነቅ። አትጩኝ። አሁን በልልሽ እግዚአብሔር እሺ ስሊፐር ላምጣልህ? ሙሉ እዚህ ቁስል እኮ ነው። ተረዳለሁ እኮ ተልጧል አልከኝ እኮ። እሺ ተረድቻለሁ። እኔ እያልኩህ እኮ ነው። እሺ እኔ ምን ላድርግ? ወይኔ አላምን። እሺ ምን ላድርግ? ምግብ ልሳሽ እንኪ ከፍ አድርገሽ እንደዚህ ጫና ከጉልበት እንደዚህ ጫና አድርጊ። እንዲህ ጫና አድርጊ። ጫና በደንብ ጫና አድርጊ። አይ እንደዛ እንዲህ ከላይ ጫና አድርጊ። ቁስሉን ልንካ እንዴ? ቁስሉን ልንካ? አይ ቁስሉን ለምን ትለቂያለሽ? እጅ ነሽ እንደ አንቺ። አይ አንተ እኮ ነህ ቁስሉን ልንካ ትያለሽ እንዴ? እንዴት ነው ቁስሉን የምትዘጊ እንዴ? ቀስ አድርገሽ እንትን አለ። ሁለቱ እግሮቼ ራሱ ይሄን በራሱ ተቃጥሎ ነበር። እግዚአብሔር ነው አዳነኝ። አይዞህ እሺ ምን ላድርግሽ? ወይኔ አሁን ቢያንስ አንዱን አውርድልኝ። ቆይ አሁን እዚህ ትቆያለሽ? እንደዚህ አድርጊ። እንደዚህ አድርጊ። እንደዚህ በደንብ አድርጊ። በደንብ አድርጊ። ወይኔ አባቴ ይሄ እኮ መቃጠል እንደዚህ አይወድም እኮ። ወደዚህ ይላጣል። እንደዛ እንደ ሳይክል አድርጊ። ልጅ ኢየሱስ በእናትህ አንተ ለምንድን ነው እንደዚህ እንደ ሕፃን ልጅ የምትሆነው? ሐኪም ቤት እንሂድ በቃ። ምን ሐኪም ቤት እንሂድ። ሐኪም ቤት እንሂድ። አሁንም እንሂድና እዛው ታጠብ። ቀስ አድርገሽ እንደዚህ እንዲህ እንደዚህ አባ ምን ሆነ ነው? በደንብ አድርጊ ማለት በእናትህ ይሄ መፍትሄ አይሆንም። ተው በእናትህ እግር እንደዚህ አድርጎ ልታች አድርግ። እንደዚህ አድርጊኝ ያልኩሽ እኮ ነው። እንደዚህ አድርጊኝ ያልኩሽ ነው። ቁስል አይደል እንዴ? ወለምታ አይደለም እኮ። ምን ሆነ ነው? እንደዚህ ማድረግ ይከብድሻል እንጂ እስቲ ይሄ እንደዚህ ይከብድሻል። እንደዚህ ማድረግ ይሄ ተራ ነገር አይደል? ያሽና አድርጊ። ወይኔ ይሄው አንዱን ላድርግ። አይ እግርህ ይከብደኛል።
ይሄንን አሁን እንደዚህ ማድረግ እንዴት አከብሻል? አንተ እየቀለድክብኝ ነው እንዴ? ምን እያረክ ነው? ምን ቀለድኩ ነው? እንደዚህ ማድረግ አሁን ቀልድ ነው? ሲጀመር እየቀለድክብኝ ነው። የምን ቀልድ? አቃጠለም እሳት ያቃጠለው ሰው እንደዚህ ነው የሚሆነው? ምንድነው አሁን ባያቃጥለኝ ነው እንደዚህ የሚሆነው? ነው ታዲያ ያሳሸኩት ባያቃጥለኝ ምንድነው ያወራሻልሽ? አላቃጥለኝ። በቃ ካቃጠለ ሐኪም ቤት እንሂድ። ታዲያ እንዴት ነው ሳያቃጥለኝ አንቺን የምጠራሽ ከዛ ከከተማ እንደዚህ ቸኮለሽ መጣሽው ስላቃጠለኝ አይደል? እሺ እና አንተ እስኪ ይሄው ላሳይሽ ይሄ አያቃጥለኝ ላሳይሽ ይሄ አላቃጠለኝ። የታለ ይሄ አሁን ነው እኮ ነው ተከታ በኢየሱስ እግዚአብሔርን ሁለተኛ አናወራም። ተጣልተናል። ሰምታለህ? ሁለተኛ ከኔ ጋር እንዳታወራ እግዚአብሔር። እኔ ሰው ደንግጦ እኔ እሺ ድጋሚ የሆነ ነገር ቢደርስብኝስ ትስቃለህ እንዴ? ባኮን እዛ አገኘሁሽ። በቃ አልፈልግም የኔናት ዞር በል በቃ አልፈልግም። እኔ እሄዳለሁ ወደ ቤት። አገኘሁሽ። ድሮ እሳት ሲያቃጥለኝ ነው መምጣት ነው የጠፋሽው። እነዚህ አዎ በይሲ እሳት ሲያቃጥለኝ ነው መምጣት ነው የጠፋሽው። ተጣልተናል። ሲጀምር እኔ እናንተ መቼም አናወራም ከዚህ በኋላ። ለምን? በቃ ተጣልተናል። አንተ እንዴት እንደዚህ ታደርገኛለህ? እኔ ምን እየሰራው እንደመጣሁኝ እኔ ነኝ የማውቀው። እውነት ቤት ምን ብያቸው እንደመጣ ለምንድን ነው ህፃን ልጅ የምትሆነው? እኔ አንቺ እንድትመጪ ስለምፈልግ ነይ ብትለኝ አልመጣም። ምግብ ስሪ ብትለኝ አልሰራም። ለምን እንደ ህፃን ልጅ እንደዚህ ትሆናለህ? አያስጠላም እንዴ? ይቅርታ። እሺ ይቅርታ። ባክተው ወደዛ ማሪ ይቅርታ። አንቺ ደግሞ ይቅርታ። እሺ የኔና ይቅርታ። እኔ እኮ ከጩኒ ጋር ተመካክሬ የምሬን ነው። በቃ አንቺን እዚህ ቤት ለማምጣት ብዬ ነው። እኔ ልታመጣኝ? አንቺን ላመጣሽ ነው እንጂ ምንም ሌላ ነገር አስቤ አይደለም። ዛሬ መጣሁኝ እንጂ ሌላ ጊዜ አልመጣም። እንዴ አያችሁ? ዛሬ መጣሁ እንጂ ሌላ ጊዜ አልመጣም። አዎ የምርሽ ነው? አዎ ለምን እመጣለሁ? ባያቃጥለኝ እንደዚህ ባልዋሽሽ አትመጪም ማለት እኮ ነው። ይሄ ማለት ነይ ምግብ ሰርተሽ ሂጂ ብትለኝ እኔ መጥቼ አልሰራም? ትሰሪያለሽ። እሱን እና መዋሸቱ ለምን አስፈለገ? እግር ሳይቃጠል ተቃጥያለሁ። እንዲህ አድርጊ፣ እንዲሁኝ፣ እንደዚህ አድርጊኝ ምን ማለት ነው ይሄ? እኔ አሻንጉሊት ነኝ አይደለሽ? እና ተጫወትክብኝ አይደል? አንዴ እግርን እዚህ አንዴ እዚህ እያደረክ ይቅርታሽ። ችግር የለም። የኔ እናት የኔ ምስኪን አሰቃየዋት። የምር ሶሪ። እሺ ሁለተኛ አናወራም። ለምን? ተጣልተናል። ለምን? ለምን? እንደዚህ አይነት ፍራንክን ያልወድም። ለምን እንዴ? እኔ አሁን እኮ አንቺን ወደዚህ ለማምጣት ብዬ ነው እንጂ ነይ ምግብ ሰርተሽልኝ ሂጂ፣ ደብሮኛል፣ ቤት ነኝ ዛሬ ስራ አልሄድም ብትለኝ አልመጣም። ነይ ትመጪያለሽ፣ ግን ቶሎ አትመጪማ። አሁን በሞተር 150 ብር ከፍለሽ የመጣሽው መንገድ 200 ብር ነው። 50 ብሩን ለምንድን ነው ወደኋላ የምትለው? 200 ብር አሁን ከፍለሽ ብር ብለሽ የመጣሽው በ5 ደቂቃ ውስጥ የመጣሽው እንደዚህ አቃጥሎኛል ስላልኩ ነው እንጂ አቃጥሎኛል ባልሽ ትመጪያለሽ። አልመጣም እና አሁን እንደወጣ እየተሽሙኝ አማላይ ሆኜ የምትመጪው አገኘሁሽ ብቻ። ለማንኛውም የዛሬ የኔ እቅዴ አላማዬ ተሳክቷል። ወደ ኩሽና ወደ ኩሽና። አሁን ኩሽና እንዴት ነው? ምሳ አልበላሁም። እሺ ህፃኑ ምሳ አልበላም። ሁለት ደግሞ እኔ ደግሞ ርቦኛል። ሁለት ደግሞ ናፍቀሽኛል። ለዛ ነው አንድ ላይ ነው ሁሌ የምንሰራው። እኔ እዚህ ቤት ከመጣሁ አንተ ተነስ እንስራ አለዝኮ ታዲያ እኔ ሽንኩርት አንቺ ደግሞ እኔ ሽንኩርት አርዳለሁ። ቤተሰቦቻችን እንወዳቸዋለን። ቡም! የዛሬው ቪዲዮ የዛሬው ፍራንክ። እናንተም ከሱ ጋር ተመሳጥራችሁን ያደረጋችሁት ግን ችግር የለውም። ሰላም በያቸው። እወዳችኋለሁ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንወዳችኋለን፣ እናከብራችኋለን፣ ሁሌም እንወዳችኋለን። ባይ። ሰብስክራይብ የኔን ዩቲዩብ ቻናሌን